የፋይዳ ብሔራዊ መታወቂያ ለማውጣት ከተመዘገቡ 29 ሚሊዮን ዜጎች ውስጥ የታተመውን መታወቂያ የወሰዱት ከ7 ሚሊዮን እንደማይበልጡ የኢትዮጵያ ብሔራዊ መታወቂያ ፕሮግራም ያስታወቀው ባሳለፍነው ሳምንት ነበር። ተቋሙ ይህንን ያሳወቀው ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በጋራ በዲጂታል መታወቂያ ላይ አለ ያሉትን የግል መረጃ ስርቆት መጠበቅ የሚያስችል የዲጂታል የምስክር ወረቀት አገልግሎትን የተመለከተ መግለጫ በጋራ በሰጡበት መርሃ ግብር ላይ ነበር። ዝርዝር ዘገባው የፍስሐ ደሳለኝ። የኢንፎርሜሽን መረብ ደህንነት አስተዳደር በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል የዲጂታል የምስክር ወረቀት አገልግሎት በይፋ አስጀምሯል። ይህ ይፋ የተደረገው ዲጂታል የምስክር ወረቀት አገልግሎት የማንነት ስርቆትን ከመከላከል በተጨማሪ ማጭበርበርን ጨምሮ የማንነት መረጃን አላግባብ መጠቀምን ለመከላከል የሚያስችል ነው ተብሏል። አገልግሎቱ በይፋ ቁልፍ መሰረተ ልማት ውስጥ የፋይዳ ደህንነት ማስጠበቂያ ቁልፎች የሚፈጠሩበትና የሚንቀሳቀሱበትን አሰራር ያካተተ ስለመሆኑም ተነግሯል። ከዚህ ቀደም ለኤሌክትሮኒክ ፓስፖርት ዲጂታል የምስክር ወረቀት አገልግሎት መስጠት የተጀመረ ሲሆን በተመሳሳይ የፋይዳ መታወቂያ የምስክር ወረቀት አገልግሎትም ህብረተሰቡ ደህንነቱ የተጠበቀ ዲጂታል መታወቂያ እንዲያገኝ ያስችላል ተብሏል። አገልግሎቱ በይፋ መጀመሩን አስመልክቶ መግለጫ የሰጡት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ የፋይዳ መታወቂያ ሰርተፊኬት አገልግሎት ጤና፣ ትምህርት፣ ባንክን ጨምሮ ሌሎች አገልግሎቶችን ለዜጎች ለማቅረብ ሁነኛ መንገድ ነው ብለዋል። ዋና ዳይሬክተሩ አክለውም ከዚህ በኋላ ለፋይዳ መታወቂያ የሚመዘገቡ ዜጎች የዲጂታል መታወቂያ የምስክር ወረቀት አገልግሎት ጭምር እንደሚሰጣቸው ተናግረዋል። ሁላችሁም የምታውቁት ፋይዳ የናሽናል አይዲ ፕሮግራማችን ከዚህ ቀደም አገልግሎት መስጠት ጀምሯል። ነገር ግን በዲጂታል ሰርቲፊኬት የራሳችንን ሎካል ሰርቲፊኬት እየተጠቀመ ሴኩር እንዲሆን አላደረግንም ነበር። በዚህ ረገድ ዛሬ ይህን ኪ ሴሬሞኒ እንድናደርግ በዋናነት የፈለግነው የኢንፎርሜሽን መረብ ደህንነት አስተዳደር የሩት ሰርቲፊኬት ባለስልጣን አገልግሎት ሆኖ ይሰራል። ከዚህ ውስጥ በዋናነት ለአይዲ፣ ለፓስፖርትና ለሌሎች ኤሌክትሮኒክ ደረሰኝን ጨምሮ የምንሰጥበት የገቨርንመንት ሳይኒንግ ሲኤ ሆኖ ያገለግላል ማለት ነው። ለዚህ ዛሬ በይፋ የናሽናል አይዲ ከዚህ በኋላ የሚመዘገቡ አይዲዎችን በሙሉ በዲጂታል ሰርቲፊኬት አገልግሎት ያገኛሉ ማለት ነው። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተሩ የወዳያሪያ ስላሴ በበኩላቸው ለፋይዳ መታወቂያ ደህንነት የሚውል ዲጂታል የምስክር ወረቀት አገልግሎት መጀመሩ ኢትዮጵያ ለእያንዳንዱ ዜጋ ደህንነቱ የተጠበቀ እንዲሁም እምነት የሚጣልበት የዲጂታል አገልግሎቶችን ለመስጠት ያላትን ቁርጠኝነት የሚያጠናክር ነው ብለዋል። ይህ እንዳለ ሆኖ እስካሁን ድረስ በኢትዮጵያ 29 ሚሊዮን ዜጎች የፋይዳ መታወቂያ ለማውጣት መመዝገባቸውን የጠቀሱት ዋና ዳይሬክተሩ ከነዚህ ውስጥ የፋይዳ መታወቂያውን የወሰዱት ግማሽን እንኳን እንደማይሞሉ ተናግረዋል። ላለፉት 3 ዓመታት በፓይለት ደረጃ ጀምሮ አሁን ይቀጥስ ያለ እየሰፋ ወደ 29 ሚሊዮን ሰዎች የተመዘገቡበት ስርዓት ነው። 29 ሚሊዮን ሰው ቢመዘገብም እስካሁን የፋይዳ ካርድ ደግሞ ፈልጎ በፍላጎት መሰረት እንደመሆኑ ያሳተመ ወይም ዲጂታል ክሬደንሻል ጀነሬት ያደረገ ሰው አጠቃላይ ከ7 ሚሊዮን አይበልጥም። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተሩ ጨምረውም ከዚህ ቀደም ሲሰጥ የነበረው የፋይዳ ዲጂታል መታወቂያ ከብሔራዊ ቁልፍ መሰረተ ልማት የዲጂታል ሰርቲፊኬት አገልግሎት ጋር የተዛመደ እንዳልነበረም ተናግረዋል። ሆኖም አሁን ይፋ የተደረገው የዲጂታል ሰርቲፊኬት አገልግሎት አሰራር ግን ትስስሩን የሚፈጥር መሆኑን ጠቁመዋል። እስከዛሬ የነበረው ዲጂታል አይዲ ከብሔራዊ ቁልፍ መሰረተ ልማት ጋር አልተሳሰረም ነበር። ይህ ማለት በአገር ደረጃ ያለውን ተአማኒነቱን ለማረጋገጥ ያገዘዋል። ዛሬ የተደረገው የዲጂታል ፊርማ ስነ ስርዓት ነው ማለት ነው። ከስነ ስርዓቱም ባለፈ ሰርቲፊኬቱ የፋይዳ ዲጂታል ሰርቲፊኬት እና የብሔራዊ ቁልፍ መሰረተ ልማት ዲጂታል ሰርቲፊኬት ተናበበ ማለት ነው። ቀደም ሲል የፋይዳ መታወቂያ የተመዘገቡና የወሰዱ ዜጎች ዲጂታል አይዲ አሰራር ምን ይሆናል ተብለው የተጠየቁት የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተሩ የፋይዳ ዲጂታል መታወቂያቸው ከብሔራዊ ቁልፍ መሰረተ ልማት የዲጂታል ሰርቲፊኬት አገልግሎት ጋር የሚጣመረው በእድሳት ጊዜ ነው ብለዋል። ይህ በእንዲህ እንዳለ የፋይዳ መታወቂያ ዲጂታል የምስክር ወረቀት አገልግሎት መጀመሩ ሁሉንም የህዝብ አገልግሎቶች እንዲሁም የፋይናንስና የኢኮኖሚ እንቅስቃሴዎች በታመኑ የዲጂታል ስርዓቶች የሚከናወኑበትን እድል የሚፈጥር ስለመሆኑ የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ ብሔራዊ መታወቂያ ፕሮግራም በጋራ በሰጡት መግለጫ ላይ ገልጸዋል። በተመሳሳይ ከዚሁ ከፋይዳ ዲጂታል መታወቂያ ጋር በተገናኘ የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ባሳለፍነው ሳምንት በጋራ መግለጫ የሰጡ ሲሆን የሁለቱ ተቋማት መግለጫ ዓላማም የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ መጀመሩን ለማሳወቅ ነበር። በዚሁ መግለጫ ላይ የተገኙት የኢትዮጵያ ብሔራዊ ባንክ ምክትል ገዢ ሰሎሞን ደስታ የፋይዳ መታወቂያ
መታወቂያን ከደንበኞች የባንክ የሂሳብ ቁጥር ጋር የማጣመሩ ተግባር መጭበርበርን ለማስቀረትና ለዲጂታል የፋይናንስ ደህንነት ስርዓት አስፈላጊ በመሆኑ ነው ብለዋል። አንደኛው ፋይናንሻል ኢንቴግሪቲ ላይ እያንዳንዱ ዴታና ግብይት ህጋዊ መሆኑን ቼክ ለማድረግ ወንጀልን ከመከላከል ህጋዊ ግብይት በማድረጋችን ምክንያት ደግሞ ለፋይናንሱ ጤንነትም ብሎም ለኢኮኖሚው እድገት ወሳኝ ሚና እንደሚጫወት ግንዛቤ እንዲወሰድ በሚል ነው። በተመሳሳይ የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተሩ ዮዳሄ አርአያ ስላሴ የፋይዳ ዲጂታል መታወቂያን የወሰዱ ዜጎች ከሁሉም የባንክ ቁጥራቸው ጋር ማጣመር ይኖርባቸዋል ብለዋል። ይህንን ማድረግ ያስፈለገውም የዜጎችን የግል መረጃ በአስተማማኝ መንገድ መጠበቅ የሚያስችል በመሆኑ ባንኮች ይህንን መተግበር እንደሚጠበቅባቸው ተናግረዋል። የዜጎችን የግል መረጃ በአስተማማኝ ሁኔታ በሚጠብቅ መልኩ ምክንያቱም የፋይዳ ቁጥሬን ከ33 ባንክ ጋር ነው ማገናኘው እንዳንድ እንግዲህ 33ቱም ጋር አካውንት ካለኝ ወይም አካውንት ባለኝ ልክና የግል መረጃ መጠበቅ በጣም ኢምፖርታንት የሆነ አሰራር ስርዓት ነው። ሁለተኛው ግን ከምንም በላይ ሃርሞናይዜሽን ነው። የሁሉም የባንክ ደንበኞች ከታህሳስ 1 ቀን ጀምሮ እስከ መጋቢት 30 2018 ዓ.ም ድረስ በአካል ወይም በበይነ መረብ የፋይዳ ቁጥራቸውን ከባንክ የሂሳብ ቁጥራቸው ጋር እንዲያጣምሩ ማሳሰቢያ ተሰጥቷል።